የተከበራችሁ አድማጮቻችን እንደምን አላችሁ? የበትርታ ኤፍኤም 97.6 ወደ እናንተ የሚደርሰው የትርታ ቼክ ፕሮግራማችን ነው። ታዲያ በዚህ ፕሮግራማችን በማህበራዊ ሚዲያም ሆነ በተለያዩ መንገዶች በፍጥነት የተሰራጩ አነጋጋሪ ሆኑና ብዥታን የፈጠሩ መረጃዎችን እውነታነት በጥልቀት እንፈትሻለን። ለዛሬ ወደ መራረጥናቸው ጉዳዮችም እናልፋለን። በጋሞ ዞን ሽማግሌ የሚመስል ሕፃን ተወለደ በሚል የተሰራጨውን የሐሰት መረጃ በማስቀደም እንነግሮታለን። በቅርቡ ጋሞ አርባ ምንጭ በተሰኘ የፌስቡክ ገጽ ላይ በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ ጭላሼ ወቆ በተባለ ቦታ ላይ ሙሉ ጺም ያለውና ሽማግሌ የሚመስል ሕፃን ተወለደ የሚል አስገራሚ መረጃ ተሰራጭቶም ነበር። የመረጃ እውነት በሚመስል መልኩ የሕፃኑን ምስል አያይዞ የቀረበ ሲሆን በሁለት ቀናት ውስጥ ብቻ የ121 ሰዎችን ላይክንና የ43 ሰዎችን አስተያየት በተጨማሪም የ15 ሰዎችን ሼር በማግኘት በፍጥነትም ተሰራጭቷል። ትርታ ቼክ የዲጂታል መመርመሪያ መሳሪያዎችን በመጠቀም ባደረገው ጥልቅ ምርመራን የሚከተሉትን እውነቶችም አረጋግጧል። በልጥፉ ላይ የቀረበው ምስል ኤአይ ኦር ኖት በተሰኘ የሰው ሰራሽ አስተውሎት መመርመሪያ ሲፈተሽ ምስሉ በእውነተኛ ዓለም የተነሳ ሳይሆን በአርቲፊሻል ኢንተለጀንስ ወይንም ኤአይ ቴክኖሎጂ ሙሉ በሙሉ የተፈበረከ መሆኑ ተረጋግጧል። የምስሉ የጀርባ ታሪክ ሲመረምርም መረጃው መጀመሪያው የወጣው ከ1 ሚሊዮን በላይ ተከታይ ባለው የውጭ ሀገር የፌስቡክ ግሩፕ ላይ መሆኑም ታውቋል። ምስሉም በዚያ ገጽ ላይ የቀረበው ለቀልድና ከተከታዮች አስተያየት ለመሰብሰብ ታስቦ እንጂ እውነተኛ ክስተት ለመግለጽ አልነበረም። ታዲያም በጋሞ አርባ ምንጭ የፌስቡክ ገጽ ላይ የቀረበው መረጃ ፍጹም ሐሰተኛና የፈጠራ ወሬ ነው። በአሁኑ ወቅት መሰል ስሜት ቀስቃሽ ምስሎች የሰዎችን ትኩረት ለመሳብ ሲባል በኤአይ ቴክኖሎጂ ተፈጥረው በስፋት ስለሚሰራጩ ማንኛውም የማህበረሰብ ክፍል መረጃዎችን ከማመኑ ከማጋራቱ በፊት እውነታቸውን በጥንቃቄ እንዲያጣራ አበክረን እናሳስባለን። በማስከተልም ህወሓት የህዝብ ተሽከርካሪ ከመቀሌ እንዳይወጣ አገደ በሚል የተሰራጨውን አሳሳሽ መረጃ እነሆ እንካችሁ እንላለን። በቅርቡ ሚሊዮን ሰብስቤ ተክሉ በተባለ የፌስቡክ አካውንት ላይ የትግራይ ክልል ወቅታዊ የጸጥታ የእንቅስቃሴ ሁኔታን አስመልክቶ ህዝብን ሊያደናግር የሚችል መረጃን አሰራጭቶ ነበር። ታዲያ በመረጃው የሰላም ባስ የህዝብ ማመላለሻ አውቶቡስ በታጠቁ ኃይሎች ተከቦ የሚያሳይ ምስልም አብሮ የተለጠፈ ሲሆን በላዩ ላይም ህወሓት የህዝብ ተሽከርካሪ ከመቀሌ እንዳይወጣ አገደ የሚል ጽሑፍ ሰፍሮበታል። ምስል 113 ላይክ 44 አስተያየቶችና 1 ሼር በማግኘት በርካታ የሰዎችን ትኩረትንም ስቧል። ታዲያ ትርታ ቼክ ዘመናዊ የዲጂታል መመርመሪያ መሳሪያዎችን በመጠቀም ባደረገው ጥልቅ ምርመራ መሰረትም የሚከተሉትን እውነቶች አረጋግጧል። ምስሉ ኤአይ ኦር ኖት በተሰኘ የሰው ሰራሽ አስተውሎት ምስል መመርመሪያ ሲፈተሽ ምስሉ በእውነተኛው ዓለም በካሜራ የተነሳ ሳይሆን በሰው ሰራሽ አስተውሎት ኤአይ ቴክኖሎጂ ሙሉ በሙሉ የተፈበረከ መሆኑን ተረጋግጧል። በምስሉ ላይ የተለያዩ ኤአይ ስህተቶች በግልጽ ይታያሉ። የመንገድ ዳር ምልክቶች፣ የፊደላት አቀማመጥ፣ የታጣቂዎቹ የሰውነት ቅርጽና የጦር መሳሪያ አያያዝ እንዲሁም በአውቶቡስ ላይ ያሉ ጽሑፎች እውነተኛ ለመሆናቸውን በቀላሉ ለመረዳትም ተችሏል። በመሆኑም ህወሓት የህዝብ ተሽከርካሪ ከመቀሌ እንዳይወጣ አገደ በሚል የጸጥታ ኃይሎች አውቶቡስ እንዳስቆሙ ተደርጎ የተሰራጨው ምስል በኤአይ የተሰራ ፍጹም ሐሰተኛና አሳሳች መረጃ ነው። ወቅታዊና የጸጥታ ጉዳዮችን በተመለከተ ህዝብን ለማደናገር ስጋትንም ለመፍጠር የተሳሳተ ትርክትን ለመገንባት መሰል በኤአይ የሚፈበረኩ ምስሎችን በስፋት ጥቅም ላይ እየዋሉ ይገኛሉና ማህበረሰብ ስሜት ቀስቃሽ የሆኑ ምስሎችንና መረጃዎችን እውነተኝነታቸውን ከታመኑ ምንጮች ሳያረጋግጥ ከማመን ከማጋራት እንዲቆጠብ ትርታ ቼክ አበክሮ ያሳስባል። በሶስተኛ ደረጃ ለኬጂ ምረቃ ዋና መንገድ ተዘጋ በሚል የተሰራጨው አሳሳሽ መረጃንም እንነግራችኋለን። ፊንፊኔ ፕረስ ጆን በተሰኘ የፌስቡክ ገጽ ላይ የቅንጦት ላንድ ክሩዘር ቪኤት መኪኖች ተሰልፈው አንድ ተማሪ በሰንሩፉ በኩል ወጥቶ የሚያሳይ ምስል ተሰራጭቷል። ልጥፉ የደሴቱ ተዋናዮች ለአንድ ኬጂ ተማሪ ዋና መንገድ ዘግተው ደሴቱን እየናጡ ነው በሚል የቀረበ ሲሆን ከ2500 በላይ ላይክ እንደዚሁም ደግሞ በመቶዎች የሚቆጠሩ ሼሮችን በማግኘት ከፍተኛ መነጋገሪያም ሆኗል። መረጃው ምስሉ ከእውነተኛ የትራንስፖርት ሰልፍ ምስል ጋር በማነጻጸር ማህበራዊ ቅሬታን ለመቀስቀስ ታስቦ የቀረበ ነው። ትርታ ቼክ ጉዳዩን ከተለያዩ አቅጣጫዎች መርምሮ የሚከተሉትን ግኝቶች አግኝቷል። ምስሉ ኤአይ ኦር ኖት በተሰኘ መመርመሪያ ሲፈተሽ በእውነተኛ ካሜራ የተነሳ ሳይሆን በሰው ሰራሽ አስተውሎት ኤአይ ሙሉ በሙሉ የተፈበረከ መሆኑ ተረጋግጧል። በምስሉ ላይ የሚታየው ኤኤ
77 የሚል የሰሌዳ ቁጥር ከኢትዮጵያ መደበኛ የሰሌዳ አጻጻፍ ውጭ መሆኑና የጀርባ ምስሎች መዛባት ለዚህ ግልጽ ማስረጃዎችም ናቸው። መረጃው ማህበረሰብ ውስጥ ያለውን የኑሮ ውድነት፣ የትራንስፖርት እጥረትን ተንተርሶ በህዝብና በገዢው አካል መካከል ቅሬታን ለመፍጠር በህዝብና በመንግስት መካከል ቅሬታን ለመፍጠር የፖለቲካ ትርክትን ለመቅረጽ ሆን ተብሎ የተቀነባበረ እንደሆነም ተደርሶበታል። ፊንፊኔ ፕሬስ ጆን ገጽ ላይ የቀረበው ለኬጂ ምረቃ ዋና መንገድ ተዘጋ የሚለው ምስል በኤአይ የተሰራ ፍጹም ሐሰተኛና አሳሳች መረጃ ነው። በአሁኑ ወቅት ዲጂታል የሐሰት መረጃ አምራቾች ህብረተሰቡን ማህበራዊ ብሶቶች መነሻ በማድረግ ስሜት ቀስቃሽ ምስሎችን ስለሚፈጥሩ ማንኛዎችንም መረጃዎች ተጠቃሚ ምስሎችን ከማመኑና ከማጋራቱ በፊት እውነተኝነቱን በጥንቃቄ እንዲያጣራ ትርታ ቼክ አበክሮ እያሳሰበ ለዛሬ የነበሩትን መረጃዎች በዚሁ እንቋጫለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ህይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመኑና ለሌሎች ከማጋራቱ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።